ሐሰት ትምህርቶች መልስ የሚሆኑ ክፍሎች ነው እያየን ያለ ነው። ስለዚህ በደንብ አድርገን ጠንከር ብለን እነዚህን ክፍሎች መማር ይኖርብናል ማለት ነው። መለስ እያላችሁ ለማስታወስ እንደምትሞክሩ ገምታለሁ። ጂቱ ቲዩብ እዚህ ገስት ላይ ያለች ያመለጣችሁን ትምህርት በጠቅላላ የእሷ ዩቲዩብ ላይ ገብታችሁ ማግኘት ትችላላችሁ። በዚሁ አጋጣሚ የእሷንም ዩቲዩብ ሰብስክራይብ ብታደርጉ ተጠቃሚ ትሆናላችሁ። እሷንም ታግዟታላችሁ፣ ሞራል እንዲኖራት ጠንክራ እንድትሰራ ማለት ነው። ወደ ዛሬው ትምህርት እንመለስ። የእግዚአብሔር አምላክ የእርሱ ቅዱስ የሆነው ኃይል ከሁላችን ጋር ይሁን። እንግዲህ እሱን አምነን አንድም ሁለትም ሆነን ተሰባስበናል። እግዚአብሔር አምላክ በመካከላችን ይኑር። ይህን ከህሊና በላይ የሆነ ትምህርት እንድንረዳና እንድናውቀው የእግዚአብሔርን መኖርም አምነን በእግዚአብሔር መንገድ በቀናቸው መንገድ እንድንሄድ የእርሱ ቅዱስ ፍቃድ ይሁንልን። እንኳን ሰላም መጣችሁ። ቅዱስ ቄርሎስ እንደዚህ ይለናል። በመለኮቱ ፍጹም እንደሆነ በምኑ በመለኮቱ ፍጹም እንደሆነ እንዲሁም በሰውነቱ ፍጹም ነው። በመለኮቱ ምን እንደሆነ ፍጹም፣ መለኮትነቱ የማይለወጥ፣ መለኮትነቱ የማይቀየር፣ መለኮትነቱ የማይጠፋ የማይለዋወጥ ነው። ቃል ሥጋ ሲሆን መለኮትነቱ ፍጹም መለኮታዊ ኃይሉን አላጣም። ደግሞ መለኮትነቱ ፍጹም የሆነ ሰውነትን አላጠፋም። ፍጹም ሰው ለማለት ነፍስና ሥጋ መንሳት አለበት። ስለዚህ ፍጹም ሰውነቱን መለኮትነት ቢኖረውም አላሳጣው። ልክ እንደ አዳም እሱም ሰው ነው። ከምን በስተቀር ከኃጢአት በቀር ለሰው የሚገባውን አላስቀረም፣ አላተረፈም። የአምላክነትንም የሰውነትንም ስራ ሁሉ ሰራ። የምንና የምን የአምላክነትንም የሰውነትንም ስራ ሁሉ ምን ብሏል? ሰራ። ፍጹም አምላክ ነው፣ ደግሞ ፍጹም ሰው። ስለዚህ ያለምንም ጉድለት፣ ያለምንም መሸራረፍ፣ ያለምንም መጠፋፋት ፍጹም አምላክ ፍጹም ሰው ብለን እናምናለን ነው። ቅድስት መጽሐፍ ይህን ያለ ፍርሃት ታስተምራለች። ቅዱስ ቄርሎስ ነው የሚለን። ቅድስት የሆነችው መጽሐፍ ይህንን ያለ ፍርሃት ታስተምራለች፣ ትናገራለች። እግዚአብሔር ሰው ሆነ። ማን? እግዚአብሔር ሰው ሆነ ስትል ቤተ ክርስቲያን ያለምንም ፍራቻ ያለምንም መሸማቀቅ እግዚአብሔር ሰው ሆነ ብላ ታስተምራለች። ትናንት አንድ ወንድማችን ከእስልምና ነው ከስር የጻፈውን አይታችኋል። ወንድ ልጅ ታመልካላችሁ ብሎ ጻፈልን። እንደዚህ ስላቸው ሌላ ቦታ ይናደዳሉ። ስለዚህ እናንተ ወንድ ልጅ ታመልካላችሁ አለን። መጽሐፍ ቅዱስ ለተማረ ሰው ይህ ቀላል መልስ ነው። አዎ በመንፈስ ቅዱስ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ እሱም ኃያል የሆነ ማንን ነው? አምላክን ነው ብሎ ነግሯታለሁ። ስሙም ማን ትይዋለሽ? ኢየሱስ አማኑኤል ትይዋለሽ ተብሏል። ስለዚህ ኢየሱስ አማኑኤል ወንድ ልጅ ነው። ስለዚህ ወንድ ልጅ ታመልካላችሁ ሲሉን ያ መለኮት ያልተለየም ዘላለማዊ አምላክ ዓለምን የፈጠረ እኛን የሆነ ያለ ኃጢአት ከኃጢአት በስተቀር ፍጹም ሰው የሆነ እርሱ ወንድ ልጅ ተብሎ ይጠራል። እርሱ ማን ነው? ቃል። ስለዚህ መጽሐፍ ቅዱሳችን ያለምንም እፍረት፣ ያለምንም ሐዘን፣ ያለምንም መከፋት ምን ትላለች? ታስተምራለች። ይህን ትምህርት እግዚአብሔር ምን ሆነ ብላ ሰው ሆነ። ይህ አያሳፍርም። እግዚአብሔር ምን ሆነዋልና? ሰው። ከምን በቀር? ከኃጢአት ብቻ በቀር የሰውን ስራ ፈጸመ። ሰው ሊሰራው የሚገባውን ነገር ሁሉ ከኃጢአት በስተቀር ፈጽሟል። ማለትም አታፍርምና ለሰውነት የሚገባውን ባይሰራ ኖሮስ በግድ እንደኛ ያለ ሰው ሆነ ባሉት ነበረ። ነገር ግን ስለ አምላክነቱ ሰው ስለመሆኑ በወንጌል የተጻፉ ቃላት ፈጣሪያችን ክርስቶስ አንድ አካል፣ አንድ ገጽ፣ አንድ ባህሪ እንደሆነ ያስረዳሉ። መጽሐፍ ቅዱሳችን ይናገራልና ማስረጃችን ምንድነው? መጽሐፍ ቅዱስ ነው። እኛም ወልድ ዋህድ አንድ እንደሆነ እናምናለን። ይህውም አምላካችን ኢየሱስ ክርስቶስ ነው። እንደኛ ሰው የሆነ አምላክ ቃል ከኃጢአት ብቻ በቀር ፍጹም ምን ሆኗልና? ሰው
ፍጹም ሰው ሆኗል። ስለዚህ የሚያሳፍረን ነገር ምንም የለም። አምላክ ሰው ሆኗል ብሎ ለመናገር መጽሐፍ ቅዱስ መግለጥ በቂ ብቻ ስለሆነ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ 18 ድረስ ያለው ስንመለከት ስለዚህ ያስረዳናል። መጽሐፍ ቅዱስ የወንጌል ክፍል የዮሐንስን ወንጌል ከምዕራፍ 3 አንስተን ከቁጥር 9 እስከ 19 ድረስ ያለውን ስንመለከትም የሰው ልጅ ተብሎ መጠራቱ ይነግረናል። ስለዚህ የሚያሳፍረን ክፍል ምንም የለም። ምናልባት ማፈር ያለበት እንደውም የሚጠይቀው አካለው ነው። ሰው የመሆኑ ነገር በምንናገርበት ጊዜም የአምላክነቱን ነገር ምን እንላለን? እንናገራለን። ሰውነቱን ብቻ ነጥለን አናወራምና ሰው የሆነው ማን ስለሆነ? አምላክ ነው። ስጋም ገንዘቡ ነው። ለመለኮት ቃል ስጋን ምን አድርጎታል? ገንዘቡ አድርጎታል። ቃል ስጋን ገንዘብ አደረገ ማለት ምን ማለት ነው ስንል ምንም ያህል የፈጠረውን ስጋ ገንዘቡ ቢያደርግም ምንም ያህል ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ቢሆንም ያ ስጋ ግን የፍጡር ስጋ አንለው። ከፍጡር መንሳቱን አንክድም። ግን መለኮትን ገንዘብ ያደረገ ነውና ስለ ፍጡርነቱ አይወራለትም። ከተዋህዶ በኋላ ስጋን ከፍሎ የፍጡር መለኮትን ከፍሎ አምላክ ብሎ መናገር በቤተ ክርስቲያናችን ምን የሆነ ስለሆነ ፍጹም ክህደት ስለሆነ፣ ስለዚህ ምን እንላለን? አምላክ ወሰብ ይባላል። ትክክል። አምላክ የፍጡርን ስጋ ነሳ ማለት እንችላለን። አዎ ትክክል። ኢየሱስ ክርስቶስ ፍጡር ብሎ ግን መናገር ግን አይቻልም። ለምን? ተወለደ እንጂ አልተፈጠረም። ነሳ እንጂ አልፈጠረም። ለምን ሲባል የፈጠረውን ስጋ ገንዘቡ አድርጎታል፣ የራሱ ማለት ነው። አንድ ሰው የሆነ ልብስ ሄዶ እስከሚገዛው ድረስ የሻጩ እንደሆነ ሁሉ ያ ሰው ግን ሄዶ ያን ልብስ በገንዘቡ ከገዛ በኋላ ግን ቢያቃጥለው ቢቀደው የፈለገውን ነገር ቢያደርግ የባለቤቱ ነው፣ በገንዘቡ ገዝቶታል። ቃል ምንም ያህል ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ቢነሳም ያ የነሳው ስጋና ነፍስ ግን የማን ነው? መለኮትነትን ገንዘብ ያደረገ ምንድን ነው? ስጋ ነው ትላለች ቤተ ክርስቲያን። ስለዚህ ተወለደ እንጂ አልተፈጠረም። ቅዱስ ቄርሎስም ይህንኑ ይነግሩናል። ሰው የመሆኑ ነገር በምንናገርበት ጊዜ ሰው መሆኑን ስንናገር የአምላክነቱን ነገር ምን እንላለን? እንናገራለን። ለምን? አንነጥልምና። አይነጠልም። ስለማይነጠል ስጋም ገንዘቡ ነው ስንል የራሱ አድርጎታል። ስጋ ገንዘቡ ነው ስንል ያ የነሳውን ስጋ ምን አድርጎታል? የራሱ አድርጎታልና የራሱ አድርጎታልና አምላክ እንደሆነ ብንናገርም እሱ ጥንቱን የባህሪ አምላክ እንደሆነ ማውራት አለብን። አምላክነትን ተሹሞ ነው የሚል ስላለ፣ በዮርዳኖስ ሲጠመቅ የተሾመ ነው የሚሉ ስላሉ፣ እንደዚህ ብሎ የሚናገሩ አካላት ስላሉ አምላክ እንደሆነ ብንናገርም እሱ ጥንቱኑ ምን እንደሆነ አምላክ እንደሆነ መናገር አለብን። የነበረ ያለ ደግሞ የሚኖር ስለሆነ ኋላ ሰው እንደሆነ እናምንበታለን። ቃል ምን ሆኗልና? ስጋ ሆኗልና። ቃል ምን ሆኗል? ስጋ ሆነ። ቃል ስጋ ሆነ ስንል ቃልነትን ምን ስል ሳያጣ፣ መለኮትነትን ምን ስል ሳያጣ በተለይ የታቀው ሚስጥራዊ በሆነ ማንም በማይፈታው ማንም በማይመረምረው ያለመደበላለቅ፣ ያለመደራረብ፣ ያለማደር፣ ያለመለወጥ፣ ያለመቀያየር ቃል ምን ሆኗል? ሰው ሆኗል። አንድ ክርስቶስ ተቀዳሚ ተከታይ የሌለው አንድ ወልድ እንደሆነ የተናገረው ነገሩ ተፈጸመ። ተቀዳሚም ተከታይም የሌለው ተቀዳሚም ተከታይም የሌለው ስንል ምን ማለት ነው? ተቀዳሚና ተከታይ የሌለው ነው ስንል ምን ማለት ነው? ምን ማለታችን? የሚቀድመው የለም የሚከተለውም የሌለ አንድ ወልድ ነው።
ቅድመ ዓለም ከእግዚአብሔር አብ፣ ድህረ ዓለም ከእመቤታችን ከቅድስት ድንግል ማርያም ደግሞ ከእመቤታችን እርሱ 2 ልደታት አሉት። ይህ 2 ልደታት ያሉት ወልድ ግን ተቀዳሚም ተከታይም የሌለው አንድ ብቸኛ ነው። አንድ ብቸኛ ነው። 2 ባህሪ 2 አካል የሚሉ ግን 2 እንደሆነ ይናገራሉና 2 ባህሪ 2 አካል የሚሉ ሰዎች 2 አካል እንደሆነ ይናገራሉ። እኛ ግን አንድ ሰው እንላለን እንጂ ከነፍስና ከስጋ ስለተፈጠርን እኛን ሰዎችን ወደ 2 አካል ወደ 2 ባህሪ ሊከፍለን እንደማይችል ሁሉ እንዲሁ አማኑኤል አምላካችን ከስጋ የማይለይ አንድ ነው እንላለን። አንድ ወልድ አንድ ገዢ ነው። ቃልም ለዘላለሙ ያለ መለየትም ያለ መለየት አንድ ባህሪ አንድ አካል አንድ ገጽ በመሆኑ ፍጹም ሰው ሆነ። ሰው ስለሆነ ሰው እንለዋለን። አምላክ ስለሆነ ስለመሆኑም ከአብም ስለመወለዱ የማይመረመር ድንቅ ታምራትን በማድረጉ አምላክ እንለዋለን። በአካሉ በብቻው የተለየ ሩቅ ብእሲ አድርገው። ሩቅ ብእሲ ማለት መለኮትነት የሌለው ሰው ብቻ ማለት ነው። አምላክነት የሌለው የሚያደርጉ ካሉ ሩቅ ብእሲ አድርገው የሚመለከቱ ካሉ ከመለኮትነት የተነጠለ ስጋ ብቻ ወይም ፍጡር ብቻ አድርገው የሚመለከቱ ማለት ነው። ዳግመኛ 2ኛ ወልድ አለ የሚሉ ውግዛን ይሁኑ፣ የተወገዙ ይሁኑ። እንደዚህ ብሎ የሚያምን ካለ ይህ አካል ምን የሆነ ነው? የተወገዘ አካል ነው። እርግጠኛ ነኝ እየገባችሁ እንደሆነ ይህ ትምህርት ከየትኛውም ጊዜ በላይ ሃይማኖተ አበው ማንበብ የበለጠ ነገረ ክርስቶስን እንድንረዳ ያደርገናል። ከመጽሐፉ ትልቅነት የሚያግዝ ሰው አብሮ የሚያነብሰው ምናምን ቢኖር በጣም ደግሞ የበለጠ የሚገባችሁ የመጽሐፍ ክፍል ነው። ስለዚህ ይህን ያነበበ ሰው እርግጠኛ ነኝ ከሃይማኖት ንቅንቅ አይልም። ነገረ ክርስቶስን ለመረዳትም ሰዎች ምን እያሉ የትኛው የክህደት ትምህርት እያስተማረ እንደሆነ የትኛው የክህደት ትምህርት እያስተማረ እንዳልሆነ መለያም ጭምር ስለሆነ፣ ስለዚህ ይህን ትምህርት በደንብ አድርጋችሁ እንድትይዙ አደራ ማለት ፈልጋለሁ። ክፍል 5 ላይ ክርስቶስ አምላክ ያደረበት ሩቅ ብእሲ እንደሆነ እሱም ወልድ ዋህድ እንደመሆኑ መጠን የባህሪ አምላክ እንዳይደለ ቃልም ስጋን እንዳልሆነ ነፍስን ስጋን ነስቶ እንዳልተዋሃደ የሚናገር ሰው ቢኖር የተወገዘ ይሁን። ምን ማለት ይመስላችሁ? ክርስቶስ አምላክ ያደረበት ሩቅ ብእሲ አደረበት የሚል ካለ ቃል መጣና የሆነ ሰውነት ውስጥ አደረ ወይም ገባበት ብሎ የሚል ካለ ወልድ ዋህድ እንደመሆኑ መጠን የባህሪ አምላክ እንዳይደለ አምላክነቱ የባህሪ ሳይሆን በዮርዳኖስ ሲጠመቅ በጸጋ ያገኘው ነው ብለው የሚያምኑ ስላሉ፣ ስለዚህ አምላክነቱ የባህሪ አይደለም የጸጋ ነው የሚሉ ካሉ፣ ቃልም ስጋ እንዳልሆነ ቃል ስጋ ሆነ ብለን አናምንም። ያ ቃል የእግዚአብሔር አብ ቃል ነው እንጂ ቃል ራሱ እግዚአብሔር አይደለም ብለው የሚናገሩ ቃል ራሱ ምን አይደለም እግዚአብሔር አይደለም ብለው የሚናገሩ ስላሉ፣ ቃል ራሱ ምን አይደለም እግዚአብሔር አይደለም ብለው የሚናገሩ ስላሉ፣ የቃልን አምላክነት የሚክዱ የቃልን እግዚአብሔርነት የሚክዱ ስላሉ፣ እነዚህን ነገር የሚናገር ካለ ምን ይሁን? ውግዝ ይሁን። ምን ይሁን? የተወገዘ ይሁን። ትርጓሜው የተመሰገነ ዮሐንስ ወንጌላዊ፣ ቅዱስ ዮሐንስ ወንጌላዊ ማለት ነው። ቃል ስጋ ሆነ አለ። ቃል በቃል ምን ብሏል? ቃል ምን ሆኗል ብሏል? ስጋ ሆነ። ቃል ምን ሆኗል? ስጋ ሆኗል። አስቀድሞ እንደተናገረን በባህሪ ስጋን ወደ መሆን ተለውጦ አይደለም። ያለምን ያለመለወጥ ተለወጠ የሚል ተሳስቷል። አምላክነትን ትቶ ሰው ብቻ ሆነ ስለሆነ የሚለው፣ ስለዚህ ያለመለወጥ ነው ቃል ስጋ የሆነው። እሱ አምላክ ነውና አይለወጥም። አምላክ የሚለዋወጥ ስላልሆነ ነፍስን ስጋን በመዋሃድ መሰለን እንደኛ ያለ ሰው ሆነ እንጂ ቃል ተለወጠና ሰው ሆነ ብሎ የሚናገር ካለ ይሄ ካደ ነው ማለት ነው። በምንድን ነው? በተለየ ተዋህዶ ተዋሃደ ብሎ ይናገራል።
እንጂ ተለዋወጠ የሚል ቢኖር ያ ሰው ክዷል። እግዚአብሔር አምላክ እንደማይለዋወጥ ትንቢተ ሚልክያስ ምዕራፍ 3 ከቁጥር 6 ላይ ማየት ትችላላችሁ። ትንቢተ ሚልክያስ ምዕራፍ 3 ከቁጥር 6 ላይ ስንመለከት እኔ እግዚአብሔር አምላክ አልለዋወጥም ብሎ ራሱ ተናግሯል። እኔ እግዚአብሔር አምላክ ምን አልልም? አልለዋወጥም። እግዚአብሔር አምላክ ምን የሚል አይደለም? የሚለዋወጥ አምላክ አይደለም። እግዚአብሔር አምላክ ምን አይልም? አይለዋወጥም። ተለውጦ ሰው ተለውጦ ደግሞ አምላክ ብቻ አይሆንም። ስለዚህ እግዚአብሔር አምላክ የሚለዋወጥ አይደለም። ተለወጠ የሚል ቢኖር ከእግዚአብሔር ሀሳብ ውጭ ይሆናል። ይህ የክህደት ትምህርት ነው ማለት ነው። ቀሲስ እንደምን አመሹ? እንኳን ደህና መጡ። አዳሚ እንዴት አመሸ? እግዚአብሔር ይመስገን። እንኳን ደህና ቆየህ። ይፍቱኝ ባርኩኝ። እንኳን ሰላም መጡ። እግዚአብሔር ይፍታ። ብስራተ ገብርኤል እግዚአብሔር ይፍታ። መስራት አሜን አሜን። የኔ አባት ስለመጡ ደስ ብሎኛል። እሺ ቀጥላለን። ሁላችሁም የቀሲስን አካውንት ከፍ ማድረጋችሁ እንዳትረሱ አደራችሁ። በደንብ እያስተዋልን እንሂድ። መጨረሻ ላይ ቀሲስ ጠቅለል አድርገው ደግሞ በደንብ አድርጎ ይነግሩናል። እንግዲህ በደንብ አድርጋችሁ ተዘጋጁ። እሺ ድህነት የሚገኝባቸው ቅዱሳን መጽሐፍት ልማዳቸው ነውና ሰው ስጋ ብለው ይጠሩታል ይላሉ ቅዱስ ቄርሎስ ያብራሉ። ድህነት የሚገኝባቸው ቅዱሳን መጽሐፍት ምንድናቸው? ቅዱሳት መጽሐፍት። ቅዱስ መጽሐፍ አንድ ነው። ቅዱሳን መጽሐፍት ግን ብዙ ናቸው። ስለዚህ ቅዱስ ቄርሎስ እንደ አንድ የቤተ ክርስቲያን መምህርነታቸው፣ እንደ አንድ የቤተ ክርስቲያን አባትነታቸው፣ እንደ አንድ የቤተ ክርስቲያን የክርስቶስ የሆኑትን ሕዝብ እንደሚመሩ ሊቀ ጳጳስነት ድህነት የሚገኝባቸው መዳን የሚገኝባቸው የእግዚአብሔር መንፈስ ቅዱስ ያደረባቸው ቅዱሳን የሆኑ መጽሐፍት አንድን መጽሐፍ ቅዱስ የሚያስብለው ምንድን ነው ብለን ተነጋግረናል። በውስጡ ዘላለማዊ ሕይወት የሚገኝበት፣ ስለ ዘላለማዊ ሕይወት የሚያስተምሩ፣ ወደ ቀና መንገድ የሚመልሱ፣ ሰዎችን ሁሉ ወደ ዘላለማዊ ሕይወት የሚያስገቡና የእግዚአብሔር መንፈስ ቅዱስ ያደረባቸው መጽሐፍት ሁሉ ምን ይባላሉ ብለናል? ቅዱሳን እንላቸዋለን። መጽሐፉ እንዲቀደስ ያደረገው በውስጡ የያዙት ምንድን ነው? ቅዱስ የሆነው ቃል ነው ብለን ከዚህ በፊት የመጽሐፍ ቅዱስ ስተዲ ስንጀምር አይተናል እና ብዙ ዝርዝር ዘርዝረናል። ስለዚህ ድህነት የምንለው ሰው የሚድንባቸው ተምሮ አውቆ የሚድንባቸው የዘላለም ሕይወት የሚያገኝባቸው ሁሉ የድህነት መጽሐፍት ተብለው ይታወቃሉ፣ የቀናውን መንገድ የሚያሳዩ። ስለዚህ ቅዱስ ቄርሎስ ምን አሉን? ድህነት የሚገኝባቸው ቅዱሳን መጽሐፍት ልማዳቸው ከአጻጻፋቸው ስልት የተነሳ የጽሑፍ ስልታቸው ማለት ነው፣ ልማድ ብለው ይገልጡታል። ልማዳቸው ነውና ሰውን ስጋ ብለው ይጠሩታል። ለምን? ስጋ ለባሽ ስለሆነ። የሰው ልጅ ሲጠሩ ምን ብለው ይጠራሉ? ስጋ። ለዚህ ነው ቃል ስጋ ሆነ የሚለው። ቃል መለኮታዊ ባህሪ ያለው እርሱ ምን ሆነ? ሰው ሆነ የሚለውን ይገልጥልናል። ስጋው ደማዊ ሰው ሁሉ የእግዚአብሔርን ትድግና አየ ተብሎ ወይም ደግሞ የእግዚአብሔርን ምሕረት አይደለ ካልተሳሳትኩ በኋላ ትነግሩኛላችሁ ተጽፏልና ሃይማኖት ክፉ ንስጥሮስና ወገኖቹ እንደ እሱም በሐሰት የሚታመኑ ስጋ ከቃል የተለየ ነው ይላሉ። እነ ንስጥሮስ ምን ብሏል? ስጋ ከምን የተለየ ነው ብለው ስለነበረ ከቃል የተለየ ነው፣ ቃልና ስጋ የተለያዩ ናቸው ብለው ከፍለው ስለነበረ የእግዚአብሔር ቃል በእውነት ስጋን ተዋህዶ እንደኛ ያለ ሰው እንደሆነ በአምላክነቱም ጸንቶ እንደኖረ ምን አይሉም? አያምኑም። እነማን? እነ ንስጥሮስ። ስለዚህ እነ ንስጥሮስ ይህንን ስለማያምኑ ቅዱስ ቄርሎስን ጨምሮ ሌሎችም አባቶች ምን እያደረጉ ነው ማለት ነው? እያወገዙ ቃል ምን አልሆነም ስላሉ ስጋ አልሆነም፣ ቃልና ስጋ የተለያየ ነው ብለው ሁለት ቦታ ስለከፈሉ፣ ስለዚህ ቃልና ስጋን ሁለት ቦታ የሚከፍል ቢኖር እነዚህ ምንድናቸው? በቤተ ክርስቲያናችን ውግዝ ነው። ሁለት አካል ሁለት ባህሪ፣ ሁለት ባህሪ የሚል ካለ ሁለት አካል ሁለት ባህሪ ስህተት፣ አንድ አካል ሁለት ባህሪ ስህተት፣ ከሁለት አካል አንድ አካል
ከሁለት ባህሪ አንድ ባህሪ ትክክል የቤተ ክርስቲያን ትምህርት። ስለዚህ እንዲህ ብሎ የማያምን ካለ ይሄ የተወገዘ ነው ይሉንና ቅዱስ ቄርሎስ እነዚህ መናፍቃንስ ከቅድስት ድንግል ማርያም የተወለደው አንዱን የአብ ቃል አንድ የሆነውን የአብ ቃል አንድ ልጅ ነው ያለው አብ ከቅዱሳን እንደ አንዱ ነው ይሉታል። ምን ነቢይ አንድ ወልድ አንድ ገዢ እንደሆነ አምነው አይሰግዱለትም። ምን አይሉ አይሰግዱለትም። እነዚህ መናፍቃንስ ከቅድስት ድንግል ማርያም የተወለደው አንዱን የአብ ቃልን ምን ይሉታል? ከቅዱሳን እንደ አንዱ ነው ብለው ያምናሉ። በጸጋ አምላክ ሆነ እንጂ አምላክነቱ የባህሪው አይደለም ብለው ስለሚቀበሉ የስጦታ አምላክነት ተሰጠው እንጂ እርሱ ዘላለማዊ አምላክ አይደለም፣ አምላክነቱ ከአብ ጋር የሚያስተካክለው አይደለም ብለው ስለሚያምኑ፣ አንዳንዶች ደግሞ ሲያስተምሩ ምን ብለው ያስተምራሉ? አስተውላችሁ ከነበረ ነገረ ክርስቶስ ላይ እርሱ ሰው ሲሆን አምላክነትን ተቀማ፣ እርሱ ሰው ሲሆን ስልጣኑን ተቀማ፣ እርሱ ሰው ሆኖ ሲመጣ የአምላክነትን ወይም መለኮታዊ ኃይሉን ምንም ነገር አልተጠቀመም፣ ሰው ብቻ ነው የሆነው። ደግሞ ሲመለስ ከሞት ተነስቶ ሲነሳ ደግሞ ስልጣኑ ተመለሰለት። አምላኬ አምላኬ ብሎ የጮሆ አብ ፊቱን ስላዞረበትና ከልጁ ስለተሰወረበት ነው። ሰውነቱ አምላክነቱን አሳንሶት ነበረ። እንደነዚህ አይነት ትምህርቶች ይይዙና ምን ይሰጣሉ? ምንፍቅናን ይሰጣሉ። መጽሐፍ ቅዱስን በአግባቡ ካለመረዳት ካለማወቅ የተነሳ ከቅድስት ድንግል ማርያም የተወለደው አንዱን የአብ ቃል ከቅዱሳን እንደ አንዱ ነው ይሉታል። ይህን ጥያቄ ጌታ ክርስቶስ ራሱ ጠይቆ ነበረ። ሰዎች ስለ እኔ ምን ይላሉ ብሎ ነበር። አንዳንዶች ነቢይ ነው ይለዋል፣ አንዳንዶች ሙሴ ነው ይለዋል፣ አንዳንዶች ከነዛ ከተመረጡ ሰዎች መካከል እንደ አንዱ ይቆጥሯል። እሺ ይሄ ሁሉ ወሬ ነው አይደል? እናንተ ማን ትሉኛላችሁ አለ። አንተ ሕያው የእግዚአብሔር ልጅ እንደሆንክ እናምናለን። ትክክለኛው መልስ ይሄ ነው። ነቢይም አይደለም፣ ኤልያስም አይደለም፣ ሙሴም አይደለም፣ ከቅዱሳኑ መካከል እንደ አንዱም አይደለም። እርሱ ማን ነው? ሕያው የእግዚአብሔር አብ ልጅ፣ በባህሪ ከእግዚአብሔር አብ ጋር እኩል የሆነ ዓለምን የፈጠረ ዓለምን የሚያሳልፍ እርሱ የእግዚአብሔር ልጅ ነው። ስለዚህ ጌታ ክርስቶስ ምን አለ? ይህንን ስጋና ደም አልገለጠልህም። ምን ገለጠልህ? መንፈስ ቅዱስ አሳወቀ እንጂ። የእግዚአብሔር ወልድን ፍጹም አምላክነት ለማወቅ እና አሁን የምንማረውን ትምህርት የአባቶች ትምህርት ለመረዳት በስጋና ደም ከሆንክ ትወድቃለህ፣ እንወድቃለን። በመንፈስ ቅዱስ ከሆነን የምንረዳው የዘላለም ሕይወት እናገኝበታለን። ቃል ይሰብራል፣ ቃል ያድናል። አንድ ወልድ አንድ ገዢ እንደሆነ አምነው አይሰግዱለትም። ለምን? አንዱን አካል አምላክ አንዱን አካል ፍጡር አድርገው ስለሚያዩት። ስለዚህ ለመለኮቱ ሰግዳለሁ፣ ለሰውነቱ ግን አልሰግድም፣ ሰውነቱ ፍጡር ስለሆነ ይላል። ስለዚህ አንድ ገዢ እንደሆነ አምነው አይሰግዱለትም። እነሱ ሩቅ ብእሲ ብቻ እንደሆነ ቃል ቢያድርበትም በህድረት እንደከበረ ያስባሉ። ህድረት ማለት የሆነ አካል ላይ የሆነ ኃይል መጥቶ ምን ማደር ማለት ነው። እንበለ ህድረት የሚለውን የቤተ ክርስቲያን ትምህርት ይክዱትና አድሮበት ነው ይላሉ ለጊዜው። ከዛ ወዲያ ካደረበት በኋላ ምን ይላል? ይወጣል ማለት ነው። ስለዚህ ሊጠቀምበት ብቻ ገባ የሚል አይነት ሀሳብ ይሰጣል። የጸጋ ስግደትንም ያቀርቡለታል። የምን የጸጋ እንጂ የባህሪ ስግደት አይሰጡትም። የጸጋ ስግደት የሚሰገድለትና የባህሪ የአምላክነት ስግደት የተለያዩ ናቸው። የጸጋ ስግደት አክብሮት ነው። የባህሪ አምላክ ብሎ መስገድ ግን አምልኮት ነው። ስለዚህ እያመለኩት ሳይሆን እያከበሩት ነው። ምን? እርሱ ሰው ስለሆነ በክብር አንድ መሆኑን እግዚአብሔር ቢያድርበት ከመንፈስ ቅዱስም ሰጪነት የተነሳ ነው ይላሉ።
እግዚአብሔር ያደረበት በዛ ሰውነት ውስጥ መንፈስ ቅዱስ ምን ስላለ ነው? ስላደረበት ነው እንጂ እርሱ ፍጡር ነው ብለው ያምናሉ። ስለዚህ እንደዚህ የሚሉ ሁሉ ምንድናቸው ነው? ምንፍቅና ነው። እንዲህ የሚል ትምህርት የለንም ነው። እንዲህ የሚል ትምህርት ቤተክርስቲያን የላትም፣ ሐዋርያትም የላቸውም። የቀደመ የአባቶቻችንም ትምህርት አይደለም። ከነቢያት አንዱም እኔ አድሬባቸው እኖራለሁ አምላክም እሆናቸዋለሁ እነሱም ወገኖቼ ይሆናሉ አለ እግዚአብሔር ብሏል። የተመሰገነ ሐዋርያ ጳውሎስም እናንተ የእግዚአብሔር ማደሪያ እንደሆናችሁ መንፈስ ቅዱስም አድሮባችኋል እንዳለ አታውቁምን ብሏል። ዳግመኛም ክርስቶስ ስለ ቅዱሳን ነቢያት፣ ስለ ካህናት ጠቅሶ እነዚያን የእግዚአብሔር ቃል ያደረባቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ብሏል። እነዛ የእግዚአብሔር ቃል ያደረባቸውን ቅዱሳንን ሁሉ ምን ብሏል? አማልክት ብሏቸዋልና። ምን ብሏቸዋል? አማልክት ብሏቸዋልና። ስለዚህ በሃይማኖት አበው ላይ ምን ብለን ጸሎት እናደርጋለን? የአማልክት ሁሉ አምላክ፣ የጌቶች ሁሉ ጌታ፣ የነገስታት ሁሉ ነገስ ብለን እንጠራዋለን። ስለዚህ የእግዚአብሔርን ቃል የተቀበሉና የእግዚአብሔር ቃል ያደረባቸውን ሁሉ ምን ብሏቸዋል? አማልክት ካላቸው የእግዚአብሔር ልጅ ነኝ ግን እርሱ ብሏል። የእግዚአብሔር ልጅ ነኝ ብሎ መናገር የሚችል ማንም ሰው የለም። እኔ የእግዚአብሔር ልጅ ነኝ ብንል በጸጋ የባህሪ ልጁ ነኝ ብሎ መናገር የሚችል እኔና አብ አንድ ነን ብሎ መናገር የሚችል ግን ማንም የለም። ከማን ውጭ? ከክርስቶስ ውጭ። የትኛውም አካል እኔና አብ አንድ ነን ማለት አይችልም። እኔና አብ አንድ ነን ብሎ መናገር የሚችል የባህሪ አንድነት ያለው እርሱ ወልድ ብቻ ነው። በድፍረት ይህን የሚል ካለ እኔም ልክ እንደ እግዚአብሔር አብ ምን እላለሁ እያለ ነው፣ እመለካለሁ እያለ እኮ ነው። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ልክ እንደተናገረው እኔ የእግዚአብሔር ልጅ ነኝ አባቴም አብ ነው ብሎ እንደሚናገር ማንም ሰው መናገር አይችልም። የባህሪ ልጅነት ስለሌለው የሰው ልጅ ሁሉ ልጅነታችን የምንድን ነው? የጸጋ ነው። ማየት እንችላለን። ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ አለ እንጂ ወደ አባታችን ብሎ አልጠቀለለም፣ ወደ አምላካችን ብሎ አልጠቀለለም። ወደ አምላኬ ወደ አምላካችሁ ቢል እርሱ አምላኩ ማን ነው? ለእኛስ አምላካችን ማን ነው የሚል ጥያቄ ብዙዎች ያነሳል። በመጽሐፍ ቅዱስ ትርጓሜ ትምህርት ላይ ወደ አምላኬ ማለቱ የሰው ልጅ በስጋ በመንሳቱ በስጋ ወራት ስለመኖሩ እግዚአብሔር አብ ያለው አምላክነት አንድ መለኮትነት ስላለው ወልድ የዛ መለኮት አካል ስለሆነ መንፈስ ቅዱስም የዛ የአንዱ መለኮት አካል ሁለት መለኮት ሶስት መለኮት ብለን ስለማንከፍል አንድ መለኮት ስለምንል ፍጹም አምላክ መሆኑንና ያ ጌታ ክርስቶስ የነሳው ስጋ አስቀድሞ በራሱ በእጁ የተሰራ መሆኑን ሲነግረን ወደ አምላኬ አለ እንጂ ወደ አምላካችን አላለ። ወደ አምላካችን ቢል ኖሮ ጌታ ኢየሱስ ክርስቶስ ከእኛ ጋር ሆኖ አንዱን አምላክ ያመልክ ነበር። እርሱ ግን አምላክ የለውም፣ ራሱን ስለሆነ አምላክ። ስለዚህ ወደ አምላኬ ያለና ወደ አምላካችን አለ። ወደ አምላኬ ማለቱ በስጋ መገለጡን ሲነግረን፣ ፍጹም ሰው መሆኑን ሲነግረን፣ የሰው ልጅን ስጋ የሰው ልጅን ነፍስ መንሳቱን ሲነግረን፣ ወደ አባቴ ወደ አባታችን፣ ወደ አባቴ ወደ አባታችሁ አለ እንጂ ወደ አባታችን አላለም። ወደ አባታችን ቢል ኖሮ ሁላችንም የጸጋ አባታችን የሚሆን አብ ኢየሱስ ክርስቶስንም የጸጋ አባትነት የሆነው ነበር። ወደ አባቴ አለ እንጂ ወደ አባታችን አላለም። ከፍሎናል። ለምን ስንል የእርሱ ልጅነት የባህሪ የእኛ ልጅነት ደግሞ የጸጋ ስለሆነ የእኛ ልጅነት ይምን የጸጋ የጌታ የኢየሱስ ክርስቶስ ልጅነት ግን የባህሪ ስለሆነ ወደ አባቴ ከዛ ወዲያ ወደ አባታችሁ አለ እንጂ ወደ አባታችን ብሎ አልጠቀለለም። ስለዚህ ይህን መማር የሚችል ሰው መጽሐፍ ቅዱስን በትክክል አድርጎ በትርጓሜ የተማረ ያጠና፣ ከጭቅጭቅ ከንትርክ ከመበሻሸቅ ከመሰዳደብ ወጥቶ ባይብልን በትክክል ስተዲ የሚያደርግ ሰው ይህንን ያገኛል ማለት ነው። ስለዚህ ቅዱስ ቄርሎስ ምን አሉን? የእግዚአብሔር ቃል ያደረባቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ብል እነሱን ትሳደባለህ የሚሉኝ
እግዚአብሔር የመረጠው ወደ ዓለም የላከው ከእነዚህ እጅግ እንደምን አይበልጥም ብሏል። ትንቢተ ኤርምያስ 31 ቁጥር 1 ላይ፣ የዮሐንስ ወንጌል ምዕራፍ 10 ከቁጥር 35 እስከ 38፣ ወደ ቆሮንቶሶች የተላከ ሁለተኛው መልእክት ከቁጥር 6 እስከ 17 ድረስ እስከ 18 ማየት እንችላለን። ከስር ያሉት ማጣቀሻ ናቸው፣ እዚህ ጋር ያሉት የምናያቸው። ስለዚህ እርሱ የእግዚአብሔር ልጅ ነኝ ሲል የባህሪ ልጅነቱን እየነገራቸው ስለነበረ እንዴት እግዚአብሔርን ይሳደባል አሉ። እዚህ ዮሐንስ ወንጌል ምዕራፍ 10 ከቁጥር 35 ላይ ያለውን እንመልከት እስኪ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 35 ጀምሮ ያለውን ስንመለከት እንደዚህ ይላል። ከቁጥር 25 ጀምሮ እኔ ኢየሱስም መለሰላቸው እንዲህ ሲል፣ ነገርኳችሁ አታምኑም። እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል አላቸው። በማን ስም? በአባቴ ስም። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። የክርስቶስ በግ መሆን ያስፈልጋል ክርስቶስ የሚናገረውን ለመስማት። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። ማንም ቢመጣ ከክርስቶስ እጅ የሚነጥቀን ማንም የለም፣ ከእጄ ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። እኔና አብ ምንድነን? አንድ ነን አላቸው። እኔና አብ ምንድነን? አንድ ነን። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ምን ስላለ? እኔና አብ አንድ ነን። ማንም ፍጡር የትኛውም የተፈጠረ አካል በድፍረት ይህን ቃል አይናገርም። ከደፈረ ከእግዚአብሔር ጋር የሚጋጭ ይሆናል። ለምን? እኔና አብ አንድ ነን ማለት የሚችል አምላክ ብቻ ነው። ስለዚህ ድንጋይ ያነሱ። ለምን? ሰው ሆኖ ስለሆነ እያዩት ያሉት አላወቁትም። ኢየሱስም ከአባቴ ብዙ መልካም ስራ ሳየኋችሁ፣ ከእነርሱም ስለ ማናቸውም ስራ ትወግሩኛላችሁ ብሎ ጠየቃቸው። አይሁድ ስለ መልካም ስራ አንወግርም፣ ስለ ስድብህ አሉት። መልካም ስለሰራ አንወግርክም፣ ግን ተሳደብክ አሉ። ለምን? አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ራስን እንደ አምላክ ስለቆጠርክ። እስኪ አንድ ቦታ ክርስቶስ አምላክ ነኝ ያለበትን አሳዩ ይላሉ። አይሁድ እንኳን ይኸው ራስህን አምላክ ነኝ ትለናለህ ብለው ምን አረጉ? ድንጋይ ያነሱበት። እንዴት ራስህን አምላክ ነኝ ትለናለህ? አንተ ሰው ሆነክ እንዴት ነው አምላክ ነኝ ብለህ የምትጠራ? ብለው ድንጋይ ያነሱበት። አይገርም? ጌታ ኢየሱስ ክርስቶስ እንደዚህ ብሎ ነግሮናል። የእግዚአብሔር ልጅ ነኝ ማለት ምን ማለት እንደሆነ ላሳያችሁ። እዚሁ ምዕራፍ 10 ቁጥር 36 ላይ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁ አለ። የእግዚአብሔር ልጅ ነኝ ማለት ለአይሁድ እኔ አምላክ ነኝ እንደማለት ስለሆነ እንዴት ይሄ የምናውቀው ከማርያም የተወለደው እንዲህ ጠባብ ደረት የያዘው የአዳምን መልኩ ያደረገው እንዴት አምላካችሁንን ይለናል ብለው ድንጋይ አነሱ። ይህ ነው ስድብ የሆነባቸው። ስለዚህ የእግዚአብሔር ልጅ ነኝ ማለት የሚችል ወልድ ብቻ ነው። በምን? በመለኮታዊ ባህሪ። አሁን እንቀጥል። ስለዚህ ይህንን ጠቀሰና ቅዱስ ቄርሎስ ሞገታቸው። ወቅቱ ላይ የነበሩትን ከሃጂዎች መናፍቃንን ሞገተ። ከሞገታቸው በኋላ ነገር ግን አላቸው እዚህ ጋር ነገር ግን እግዚአብሔር በእኛ እንዳደረ በክርስቶስ ያደረ አይደለም። አምላክ ሲሆን እንደኛ ያለ ሰው ሆኖ በዚህ ዓለም ተገለጠ እንጂ ወልድ ዋህድ አንድ ባህሪ አንድ አካል ነው። አምላክ እሱ ተለውጦ ሰው የሆነ አይደለም። ምን ተለውጦ? አምላክነቱን ትቶ ሰው ብቻ አልሆነ። ወይም ደግሞ ሰው ሲሆን አምላክነቱን ትቶ አይደለም። ስለዚህ ተለውጦ ሰው የሆነ አይደለም። ያለመለወጥ የሚል ትምህርት እንዳትረሱ አደራችሁ።
አምላክ ምን የሆነው ሰው የሆነ ተለውጦ የሚል ካለ ግን ምንፍቅና እያደረገ ነው። ከንጽሕት እመቤታችንን ሲገልጡ ቀደምት አባቶቻችን ንጽሕት ይሏታል። ለምን? ማደሪያው የእግዚአብሔር መገኛውም ስፍራውም ቅዱስ ንጹሕ መሆን አለበት እግዚአብሔር ሊገኝ። ስለዚህ ከእመቤታችን ማኅፀን ዓለምን የፈጠረ አምላክ ተገኝቷል። ለምን? ንጽሕት ስለሆነች። ንጽሕት በሕሊና፣ ንጽሕት በስጋ፣ ንጽሕት በልቦና እመቤታችን ቅድስት ድንግል ማርያም። ስለዚህ ንጽሕት የሆነች እመቤታችን ቅድስት ድንግል ማርያም በአባቶቻችን አንደበት ሲነገርላት ስሟም ሲነሳ ንጽሕት ቅድስት ተብላ ትጠራለች። ማደሪያውም መገኛውም ቅዱስ ስለሆነ ስለዚህ አንድ ሰው ተነስቶ ቃል ሥጋ የሆነው ተለውጦ ነው የሚል ቢኖር ምንፍቅና ነው። ተቀይሮ ነው የሚል ካለ ምንፍቅና ነው። አድሮበት ነው የሚል ካለ ምንፍቅና ነው። እንበለ ኅድረት እንበለ ውላጤ ብለን እንደምንማራቸው ያለመለወጥ፣ ያለማደር፣ ያለመደራረብ፣ ያለመቀያየር እርሱ ቃል ሥጋ ሆኗል። በምን? በተዋህዶ። አንድ አካል ሁለት ባህሪ የሚል ካለም ምንፍቅና ነው። ሁለት አካል ሁለት ባህሪ የሚልም ካለ ምንፍቅና ነው። ከተዋህዶ በኋላ ክርስቶስን በሥጋው በሥጋው ፍጡር ነው የሚል ካለም ምንፍቅና ነው። ከሁለት ባህሪ አንድ ከሁለት አካል አንድ የሚል ካለ ግን ፕሩፍ በአባቶቻችን ትምህርት የተቀደሰ ትክክለኛ የሆነ ትምህርት ጌታ ኢየሱስ ክርስቶስ ቃል ሥጋን ስለተዋሃደ ያ ሥጋ ከፍጡር አይደለ ከሰማይ ያመጣው ነው የሚል ቢኖር ይህም ምንፍቅና። ቃል ሥጋ ከመሆኑ በፊት አስቀድሞ በቃልነት በመለኮት በማይዳሰስ በማይመረመር ረቂቅ በሆነ ይገለጥ ነበር። በሥጋ አልነበረ። ሥጋን ከማርያም ነሳ እንጂ አስቀድሞ ሥጋ የነበረ አይደለም። አስቀድሞ ሥጋ የነበረ ነው ቀዳማዊ ነው የሚል ካለ ከአዳም ዘር ያልተወለደ ያደርገዋል። እንደኛ ሰው ሳይሆን የተለየ ፍጡር ያደርገዋል። የሚዳሰስ የሚነካ የሚጨበጥ አድርጎ መለኮትን ይከፍላል። ስለዚህ ይህ ትምህርት ስህተት ይሆናል። ቃል ሥጋ ሆነ ስንል ያለመለወጥ ያለመደረብ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተዋሃደ የሚል ካለ ግን ይህ ትክክለኛ የቤተ ክርስቲያን ትምህርት ይሆናል። ያለ ዘራ ብእሲ ሥጋን ነስቶ የሚለውን ትምህርት ማስመር አለበት። ያለ ዘራ ብእሲ ማለት ያለ ወንድ ዘር በመንፈስ ቅዱስ ግብር ከእመቤታችን ከቅድስት ድንግል ማርያም ሰው ሆነ ብሎ ማይናገር ቢኖር ይህ ምንፍቅና ይሰራል ማለት ነው። ሰውም ቢሆን አንድ ነው፣ አንድ ወልድ ነው። ሁለት ወልድ ብሎ ሁለት ባህሪ አድርጎ ሁለት አካል አድርጎ የሚከፍል ካለም ከተዋህዶ በኋላ ይህ የተሳሳተ ትምህርት ይሆናል። ለመለኮቱ እሰግዳለሁ፣ ለመለኮቱ ምን እሰግዳለሁ አንድ፣ ለሥጋው አልሰግድም ብሎ ሁለት ቦታ የሚከፍል ካለ ይህም ምንፍቅና ይሰራል። ምን ይሰራል? ምንፍቅና ይሰራል። ስለዚህ አንድ ነው፣ አንድ ወልድ ነው እንጂ ሁለት አይደለም። እንዲህ ብለው የማያምኑ እንደ እኛ ሩቅ ብእሲ ነው፣ ስለ እኛ ሰው የሆነ አምላክ አይደለም የሚሉ ግን በዚህ ትምህርትና በሐዋርያትና በአባቶቻችን ትምህርት ምን ይሆን? የተወገዙ ይሁኑ። ቅዱስ ቄርሎስ እንደኛ ሩቅ ብእሲ መለኮትነት የሌለው በጸጋ አምላክነት የተሰጠው አምላክነት የባህሪ ያልሆነ ሰው ብቻ ብሎ የሚያምኑ ከሆነ እነዚህ ሰዎች ምንድን ናቸው? ውግዝ ናቸው። የተወገዙ ብሎ ያስቀምጣል። ስለዚህ ሁለት ባህሪ ብለን አንከፍልም። ከሁለት አካል አንድ፣ ከሁለት ባህሪ አንድ ብለን እንናገራለን እንጂ ያለምን ያለመለወጥ። ክፍል 6 ከአብ ተወልዶ የመጣ አምላክ ቃል ከአብ ተወልዶ የመጣ አምላክ ቃል ምን ተብሎ ይጠራል? አምላክ ተብሎ ይጠራል። ማስረጃ መጽሐፍ ቅዱስ ዮሐንስ ወንጌል አለል። ቃል ምን ስለሆነ አምላክ እግዚአብሔር ተብሎ ይጠራል። ከሦስቱ አካል አንዱ አካል ስለሆነ
ወልድ ብለን እንጠራዋለን። የክርስቶስ ገዢው ፈጣሪው ነው የሚሉ ከአብ ተወልዶ የመጣው አምላክ ቃል የክርስቶስ ገዢው ፈጣሪው ነው የሚሉ እሱ በተዋህዶ ሰው የሆነ አምላክ እንደሆነ ቃልም ሰው እንደሆነ እንደተጻፈ የማያምኑ ቢኖሩ ውግዛን ይሁኑ። ትርጓሜው ጌታችን ኢየሱስ ክርስቶስ አንድ የእግዚአብሔር አብ የባህሪ ልጁ ነው። ቃል ሥጋ ሆኖ ሁሉን ፈጥሮ የሚገዛ ነው። ከባህሪ አባቱን ጋር በሰማይ በምድር ከምድርም በታች ያሉ ፍጥረታት ሁሉ ይሰግዱለታል። ጌታ ኢየሱስ ክርስቶስ በእግዚአብሔር አብ ጌትነት አንድነት እንዳለ አንደበት ሁሉ ያምናል። እኛ እንደምናውቀው ፍጥረት ሁሉ የሚገዛ ነው። ይህን ብሎ የማያምኑ እርሱ ሰው ስለሆነ አምላክነትን ተቀምቷል ብሎ የሚያስቡ ካሉ መለኮትነቱ ተቀይሮ ሰው ብቻ ሆኗልና ተገዢ ነው፣ ስልጣን የለውም፣ ስልጣኑን ተቀምጧል ብሎ የሚል ካለና በስጋው ክርስቶስን ፍጹም አምላክ እንዳልሆነ የሚክድ ቢኖር ከአምላክነት ክብርም ዝቅ አድርጎ የሚመለከት ቢኖር ይህ ሰው የተወገዘ ነው፣ ውግዝ ነው። ፍጹም አምላክን አያውቅም ማለት ነው። ገና ክርስቶስን አላወቀው። ገና ምን አላለም? ክርስቶስን አላወቀውም። እርሱ ሁሉን የሚገዛ ነው። እሱ የባህሪ አምላክ ነው ተብሎ ተነግሯልና እሱ የምንድን ነው? የባህሪ ምንድን ነው? አምላክ ነው። እሱ የባህሪ አምላክ ነውና ወደ ፊልጵስዩሶች ምዕራፍ 2 ከቁጥር 9 እስከ 12 ማየት ይቻላል። ሌላው የቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ማየት ትችላላችሁ። ቃል ሥጋ ሆኗል፣ ፍጹም አምላክ ነው። እርሱ እግዚአብሔር አምላክ ምን ሆኗል? ሰው ሆኗል። ስለዚህ ይህንን በደንብ አድርገን ማየት እንችላለን። ሥጋ ተዋህዶ ሰው በሆነ ጊዜ ምን ተዋህዶ? ሥጋን ተዋህዶ ሰው በሆነ ጊዜ አብ ለእሱ ገዢ። እየሰማችሁ ይሄ ትምህርት በጣም ስር እየሰደደ የመጣ ትምህርት ስለሆነ በደንብ ስሙት። ሥጋን ተዋህዶ ሰው በሆነ ጊዜ ቃል ሥጋ ሆነ ስንል አብ ለእሱ ገዢ ፈጣሪው የሆነው አይደለም። እርሱ እንደ አባቴ ፈጥሮ የሚገዛ የባህሪ አምላክ ከእሱም ጋር እኩል ትክክል የሆነ ነው እንጂ ይህስ አነጋገር ላልተማሩ ሰዎች ነው። ከዚህ ነገር የተለየ ነው። እነዚህ ፈጽመው የካዱ ናቸው። ምን ቃል ሥጋ ሲሆን ለአብ ሊገዛ ነው ብሎ የሚናገሩ ካሉ እነዚህ ሰዎች ምንድን ናቸው? ፈጽሞ የካዱ ሰዎች ናቸው። ደፍረው ይህን ቃል በመናገርም ከጸኑ ግን ተወግዘው የተለዩ ይሁኑ። አብ የማን ገዢ ነው ካሉ የወልድ ገዢ ነው ለሚል ፈጥነው እነዚህ ሰዎች በዚህ ቃል ከጸኑ ደፍረው በዚህ ቃል ጸንተው የሚቀጥሉ ከሆኑ አብ ወልድን ይገዛል ብለው የሚናገሩ ከሆነ ገዢው ነው ፈጣሪው ነው ፈጥሮታል ብለው የሚናገሩ ካሉ እነዚህ አካላት ፈጥነው ይወገዙ ይላል ሃይማኖተ አበው። ስለዚህ ይህን ትምህርት እየሰማን ችግር የለውም የሚል ካለ ማን ሊያምጻል ማለት ነው? ክርስቶስ ሊያምጻል። እሱ ከእግዚአብሔር አብ ጋር እኩል የሚተካከል አምላክ እንደሆነ እየተናገረ አይ ገዢው ነው ብሎ የሚናገር ካለ ይህ ሰው አደገኛ የእብደት ምንፍቅና እየፈጸመ ስለሆነ ከመጽሐፍ ቅዱስ ትምህርት አንጻር ሲገመገም ምንፍቅና እየሰራ ነው። መናፍቅ ማለት በነገራችን ላይ ትምህርት የሚክድ ከትክክለኛዋ ትምህርት የወጣ ከመጽሐፍ ቅዱስ ከፍሎ ያመነ ሙሉ ለሙሉ መጽሐፍትን የማይቀበል ፕሮቴስት አድርጎ የሚወጣ እንደማለት ነው። ሌላ ነገር የለው። ከእውነተኛዋ መንገድ ከፍሎ የሚወጣ ማለት ነው። ያላመነ ማለት ነው። የማይቀበል ማለት ነው። ስለዚህ አንዱን ክርስቶስ ምን ብሎ አንዱን ጌታ ዓለምን የፈጠረ ይህንን ክርስቶስን እሱ ሰው ስለሆነ ለአብ ተገዛ፣ አብ ገዢው ነው ብሎ የሚናገር ካል አምላክ አንዱ አካል ሌላኛውን አምላክ የሆነ አካል ምን ያደርገዋል? ይገዛዋል ማለት ነው።
በአካል ሶስት ስለሆነ ሌላኛውን አካል ብለን ተናገርን። ሌላኛው አካል ማለት ልጅ የሆነውን አካል በአካልነቱ ልጅ ነኝ ብሎ የሚናገረውን ወልድ በአካልነት አባት ነኝ ብሎ የሚናገር አብ ገዛው እንደማለት ነው። አንድ መለኮት አለው እያለ አንዱ መለኮትን ሁለት ቦታ ከፍሎ አንዱን ገዢ አንዱን ተገዢ ማድረግ እንዴት ይቻላል? አንድ አምላክ አለን ብለን እየተናገርን አንዱ አምላክ ሌላኛውን ኢየሱስ ክርስቶስን ገዛው ማለት ስንት አምላክ ሊያደርገው ነው ማለት ነው? ሁለት። ስለዚህ መለኮት አልተከፈለም። አንድ ገዢ መለኮት አንድ ተገዢ መለኮት ሊሆን ነው ማለት ነው። አይ ፍጹም አምላክ ፍጹም ሰው ነው ካለ ለኢየሱስ ክርስቶስ አንድ ሰው፣ ታዲያ ኢየሱስ ክርስቶስ ፍጹም አምላክ ነውና አብ እንዴት ፍጹም አምላክ የሆነውን ወልድን ይገዛል? በአገዛዝ አንድ ነው ብሎ እየተናገረ አይ ፍጹም ሰው ስለሆነ በአገዛዝ ሁለት ነው ብሎ እንዴት ሰው ሊናገርስ ይችላል? ስለዚህ ይሄ አደገኛ የሆነ ምንፍቅና ነውና እንደዚህ አይነት ትምህርት ስትሰሙ አውጉዙት። ምክንያቱም ይሄ ከባድ የሆነ ምን ስለሆነ የእብደት ምንፍቅና ስለሆነ በክርስቶስ ላይ ማለት ነው። ያው የሚከፋው ካለ እንግዲህ ይከፋዋል፣ ምንም ማድረግ አይቻልም። ይህ የቤተ ክርስቲያን ጽኑ የሆነ ትምህርት ነው። ስለዚህ ቅዱስ ቄርሎስ ይህን እያለን ብዙ ትምህርቶችን ይሰጠናል ማለት ነው። ብዙ ትምህርት ይሰጠናል። ስለዚህ እስከ ክፍል 6 ዛሬ ካየን ከዚህ ርዕሰ ጉዳይ ውጭ ሳንወጣ ጥያቄ ያላችሁ ካላችሁ ጆይን እንድትሉ ጥያቄ እንድንጠያየቅ ቀሲስም ስላሉ እሳቸው መልስ እንዲሰጧችሁ እየገባችሁ ትጠይቃላችሁ ማለት ነው። ያስተማረ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር አምላክ ስለፈቀደ የእርሱን ስም የጠራን እንጂ እንደ በደላችን እንደ ኃጢአታችን በምንም ታምር የእርሱን ስም መጥራት የሚገባን አይደለም። ግን እግዚአብሔር አምላክ ፈቅዶ ስሙን ጠርተናል። የአባቶቻችንን ትምህርት አንብበናል ማለት ነው። የሰማኑን በልቦናችን ያሳድርልን።